ላቀች ቤት የምትመላለሹን አቁሚ። ወይዘሮ ላቀች በስጋ ባትዛመደኝ እንደ ዘመዴ ምሳሳልኒ ጎረቤቴ ናት። እናንተ ሳትሄዱ አልተጠራችሁም ኖራል? አይ ልጄ ተወኝ እስቲ። የሴቶች ምላሳቸው ብዙ ነው። ያው አንተ አድገህ በተስኪያን አገልጋይ ሆንክ፣ ለአባቶችን በርኖስ አለበስክ፣ ያው አሞሌ ጮውን ታመጣለህ። ቅናታቸው በዛ። የሆማ አበባዬ የሆማ አበባዬ ሆሚቱ ያላንቺ አይነጋም ሌሊቱ የሆማ አበባዬ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ ክቡራንና ክቡራት አድማጭ ተመልካቾቻችን። ቢችላንድ ኢትዮጵያ ጀምሯል። እባክህ እግዚአብሔር እንዳገኝ ፈቅደህ ለአንዲት ቀን ቅጠረኝ። ድፍረት ባይሆንብኝ የራስን ሕግ ሽረህ ከመንፈስነት ወጥተህ በአካል አነጋግረኝ። በእናትህ በማርያም የፈለከው ቦታ በፈለከው ሰዓት እባክህ ቅጠረኝ። ስለ ሀገሬ ጉዳይ ስለ ሕዝቧ ጉዳይ ጨንቆኛል ጠቦኛል እንድታናግረኝ በሞቴ ቅጠረኝ። ይፈራል ይቸራል የምትል ከሆነ ሲኦል ባሻ ቦታ 7 እጅ ቀዝቅዞ ከበረዶ በላይ በረዶ ከሆነው ከውሃው ሽርጋታ ከፈለክ ደግሞ ከሳት በላይ እሳት 7 እጅ ነዶ ከሚንቀለቀለው አለት ከሚያቀልጠው ነፍስን ከሚንጠው የኩነኔው ጨዋት ከሚያንቀጠቅጠው ገሃነም ቅጠረኝ። ሀገሬን ከመፍረስ ህዝቦቿን ከፍጅት ከሆነ የሚያስቀረኝ እባክህ 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 አንተ እግዚአብሔር እባክህ ቅጠረኝ። እፈልጋለሁ ብርቱ ጉዳይ አለኝ። እናቴ ሀገሬ ያቺ የምትወዳት በጊዮን መካከል ኢትዮጵያ የምትላት እጆቿን ዘርግታ ሁሌ የምትለምንህ እድሜ ዘላለሟን ጌታ ሆይ እያለች የምትጮልህ እንድትፈታው ህልሟን ይቺ ብሩክት ሀገር እኒህ ብሩክ ህዝቦች አደጋ ላይ ናቸው። አንተ ብቻ እኮ ነህ የምትታደጋቸው። እባክህ በእናትህ በድንግሏ ማርያም ልንገርህ ቅጠረኝ። ከመንፈስ ውጣና የሀገሬን ምረት የወገኔን ምረት በጋድ ንገረኝ። ያልሞተ ሰው ይገናኛል ነው የሚባለውና ያኔ ተማሪ ሆነን በተለይ ለኪነ ጥበብ ቅርብ የነበርን ልጆች በድርሰት እና በተለያዩ ኪነ ጥበባዊ ስራዎች እነ ቀንጌታ ይፍታይ ንጉሴን ያወጣ አካባቢ አለና እዛ አካባቢ የሚፈልቁ ልጆች እንግዲህ ጌትነት ነው ገጣሚ አርቲስት ጌትነት ነው የማያውቅል ልክ የነሱን ፈለግ ተከትለው ደግሞ በተለያየ መንገድ በግጥም በልቦለድ ድርሰት እና በትወና በጣም ጎበዝ የነበረው ልጆችን አስታውሳለሁ። አሃዱ ቲያትር የሚባል የለውጥ ሐዋርያ የሚባል እነ ድምፃዊ ዳኘ ዋለን ያፈራ ብዙ ከያንያንን ያፈራ ነው። በነገራችን ላይ ከዋሸራ ዲማ አካባቢ የሚፈልቁ ወጣቶች እንግዲህ የተሰጣቸውን ታለንት ተጠቅመውበታል አልተጠቀሙበትም ሌላ ጉዳይ ነው። ነገር ግን ለኪነ ጥበብ ሐሳባቸውን ለመግለጽ ማህበረሰቡን ለማንቃት የሚጠቀሙበት መንገድ ለኔ ልዩ ነው። ከነዛ መካከል ብዙዎቹ በድርሰት ውስጥ ያሉ አሉ። ወደፊት እንግዳም እናደርጋቸው። በተጨማሪም ከድርሰት ባሻገር በህግ ስራ ላይ የተሰማሩ የሙያ ጓደኞቼም አሉ። እንደነ የህግ ባለሙያ ደራሲና የማስታወቂያ ባለሙያ እንደነ አብርሃም አሰፋ አብረሽ በዚህ አጋጣሚ ቀጣይ የፕሮግራም እንግዳ እንደምትሆን ቃል ገብተሃል። እንደናንተ አይነት ለሌሎች ወጣቶች ምሳሌ የምትሆኑ ወጣቶችን የዚህ ፕሮግራም ቋሚ እንግዳ እናደርጋለን ማለት ነው። የዛሬ እንግዳዬ በግጥም ስራዎቹ ያኔ አሃዱ ላይ በጣም ከሚታወቁት ቶፕ ከሚባሉት መካከል አንዱ ነው። ይህ ግጣሚ ዛሬ የፕሮግራም እንግዳ ነው። የኢቢሲ በተከታታይ የቴሌቪዥን ድራማ ውስጥ ተሳትፏል። ኢቢሲ ግን ያ ድራማ ቀጠለ አልቀጠለም?
ኮርት ላይ የሆነ ክርክር እንደነበረ አውቃለሁ። ከዛ በኋላ ያለው ነገር እስኪ ጻፉልኝ። እየተላለፈ ነው የፍቅር እስከ መቃብር ጥሩ አጀማመር ነበረውና በእርግጥ ያው አንዳንድ ፋክተሮች እንዳሉ ይገባኛል። ከሰላም ሁኔታ ጋር ለቀረጻ የማይመች ሁኔታዎች እንዳሉ ይገባኛል። ከዛ ባለፈ የህግ ጉዳዮቹ ተፈተዋል አልተፈቱም የሚለውም መረጃ የለኝም። ለማንኛውም በዚህ ክሩ ውስጥ ነበር። ከምንም በላይ ግን በራሱ ስራዎቹ በድርሰት ስራዎቹ ግጥሞቹን አንብበን የማንጠግባቸው የድርሰት አቅሙ በጣም ምጡቅ የሆነ እንግዳዬ ዛሬ 5ኛ መጽሐፉን ለማሳተም ቻሌንጅ ጀምረናል። ቻሌንጁ በ300 ብር የኢትዮጵያ 300 ብር ነው የሚጀምረው። የሂሳብ ቁጥሩ በኢትዮጵያ ንግድ ባንክ ከዚህ በስር በተቀመጠው ማስገባትና በዚህ ስልክ ቁጥር እየደወላችሁም ማበረታታት ይቻላል። እሱ ባለው ካሳ በሚል በኢትዮጵያ ንግድ ባንክ ከዚህ ስር በተቀመጠ የሂሳብ ቁጥር ገቢ በማድረግ አይዞህ በርታ ብለን ለወዳጅ ዘመዶቻችን ልናደርስ ይገባል። መልካም እኔ የራሴን ግዴታ ተወጥቻለሁ። እንግዳዬ ገጣሚ ደራሲና ተዋናይ እሱ ባለው ካሳ የቢችላንድ ኢትዮጵያ እንግዳ ነው። መጽሐፍቶችን በመግዛት ለወዳጅ ዘመድ ለጓደኛ መጽሐፎችን በስጦታ ማበርከትም ይቻላል። ስልክ ቁጥራቸውን ልክላለሁ። ሌሎቻችንም ይህን ቻሌንጅ ልንቀላቀል ይገባል። በ300 ብር 300 ቁም ነገር። ሱቤ በመጀመሪያ የቢችላንድ ኢትዮጵያ እንግዳ ስለሆንክ አመሰግናለሁ። አመሰግናለሁ እንግዳ አድርገህ ስለጋበዝከኝ። መልካም መግቢያ ላይ ለማስተዋወቅ እንደሞከርኩት እኔ እናንተ በግል በአካል እንተዋወቃለን። እሱ ባለው ካሳ ማን ነው ለሚሉ ወንድሞቻችን፣ እህቶቻችን፣ አድማጭ ተመልካቾቻችን እሱ ባለው ካሳ ማን ነው? የት ተወለደ? ገጣሚና ደራሲ እሱ ባለው ካሳ እባላለሁ። እሱ ባለው ካሳ ወደዚች ዓለም የመጣው በ1955 ዓመተ ምህረት ሐምሌ 23 ቀን ነው። ትውልዴ ደብረ ማርቆስ ከተማ ነው። እድገቴም እዛው ነው በአብዛኛው። እንደ ማንኛውም ወጣት እዛው ከተማ ውስጥ ትምህርት ቤት ተምሬያለሁ። ከዛም በኋላ ካደግኩ በኋላ ወደ ውትድርና ሄጄ ነበር። የኪነ ጥበብ ፍላጎት የመጣው ከዛ በኋላ ነው። ውትድርና ከገባው በኋላ በኪነ ጥበብ ዓለም ተሰማርቼ ለረጅም ዓመታት እነሆ እስካሁን ድረስ የምሰራ ወደ በኪነ ጥበብ ዓለሙ ያለው ሰው ነኝ ማለት ነው። የጥይት ፍላጽ የባሩድ ሽታ ወላፈን ያፈሙዝ ነበልባል እቶን እሳት የቦምብ ብራቅ ድምድምታ የነጻነት አበባ የአንድነት ዘርሸት አንተ የማትቀልጠው የብረት አጥር የማትበገረው ያገር ካስማ አንተ የቁርጥ ቀን ቁርጠኛችን የህልውናችን ተሟጋች የኢትዮጵያ ኃያል ግርማ። እሱ በያው በመሃል ካሁን በፊት ያቀረብካቸውን ስራዎች ቆርጠን እያቀረብን ስለሆነ አድማጭ ተመልካቾቻችንም እንዲያስታውሱ ከሚል ነው ጥያቄያችንን እንቀጥላለን። በነገራችን ላይ እስካሁን ምን ያህል የግጥም መድበሎችን ጽፈሃል? የመድረክ ቲያትሮችስ ምን ያህል አዘጋጀህ? ምን ያህል ጻፍክ? የግጥም ስራዎች 2 የግጥም መድብሎች አሉኝ። ያቀኔሌና የስምንተኛው ሽነብይ የሚሉ የመድረክ ቲያትሮች 7 የመድረክ ቲያትሮች አሉኝ። ያው መዘርዘር ባያስፈልግም ደብረ ማርቆስም ባህር ዳርም የታዩ 7 የመድረክ ቲያትሮች አሉኝ። እነዚህን በአለው ጊዜ ሰርቻለሁ። በጽሁፍ ደረጃ ግን በርካታ የመድረክ ቲያትሮች እጄ ላይ ይገኛሉ። አዎ ልቦለድ መጽሐፍ አሳትሜያለሁ። 2 ልቦለድ መጽሐፍ አሳትሜያለሁ። ገጽ 55 እና እምወድሽ የሚል አሁን 3ኛው ልቦለድ በመምጣት ላይ ነው። ማተሚያ ቤት ነው ያለው። እሱን እየሰራሁ ነው ያለሁት። እንግዲህ ህትመቱ እያለቀ ነው። በዚህ በግንቦት ወር መጨረሻ ላይ ተመርቆ ለህዝብ ይደርሳል ብዬ አስባለሁ። መጽሐፍ ስታሳትም በጣም ከባድ ነው። የኛ ሀገር ገበያ ደግሞ በየጊዜው እየናረ የሚሄድ በመሆኑ በጣም አስቸጋሪው የህትመት ገንዘብ ማግኘት ነው።
ከአንደኛው መጽሐፍ እንኳን የሚተርፍህ ነገር የለም። ያው አብዛኛውን ጊዜ በማህበረሰብ ድጋፍና በጓደኞች ጥረት ነው መጽሐፎች እየታተሙ ያሉት። የአሁኗም መጽሐፍ ቢሆን በቻሌንጅ ነው የታተመችው እና እጅግ አስቸጋሪ ነው። ሽያጭ ላይ ግን እግዚአብሔር የተመሰገነ ነው። አልጣሽ ገብቼ ችግሩን ብሶቱን ገና ሳያወጋኝ አንበሳው ሞታሉ እኔን ሐዘን ወጋኝ። አንተ ባለ ብሬን አንተ ባለ ክላሽ አንበሳውን ገለህ ገዳይ ገዳይ እያልክ ፎካሪ በበላሽ ትናንት የገደልከው ያ ጥቁር አንበሳ የምትፎክርበት ምን አለህ በሞቴ ምን አለህ በሞቴ ጠመንጃ አቀባብለህ ስትደግንበት ስትተኩስበት አፍ ያለው እንደ ሰው አፍ የለው እንደ ሰው ማረኝ ብሎ አይለምን ባያወረደ ድሩ ቤቴ ብሎ በሰላም በኖረ ገዳይ ለመባል ብቻ እግርህ ተራመደ። ንገረኝ ተኩሰህ ገደልከው ስጋው ላፈር ሆነ። ንገረኝ ተኳሹ ሹመት ሽልማትህ ምንድነው ምላሹ? አንበሳ ገዳይ ተብሎ ተዘፍኖ እንዲሸለልልህ ቆነጃጅት ሁሉ እንዲማልሉልህ ይሄ ነው ምኞትህ? ይሄ ነው ስሜትህ? ግን ተሳሳትክ ወንድሜ በዓለም አደባባይ ስሙን አጎደልከው። ያለጣሽን ክብር የቋራንን